በስመ አብ ወወልድ ወመንፈስ ቅዱስ አሐድ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐድ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐድ አምላክ። አቤቱ የፍጥረታት ሁሉ ባለቤት ጌታ መድኃኔዓለም በምህረትህ በፍቅርህ በቸርነትህ ይህንን ቅዱስ ዕለት ስለ ቅዱስ ስምህ በተቀደሰ ደብር ሆነን ስምህ እንድንጠራ የፈቀድክልን አምላክ መድኃኔዓለም ስምህ ለዘላለም የተመሰገነ ይሁን። የቅዱሳን አምላክ ድግመታችን ኃጢአታችን ሳትመለከት ከጠፋንበትን ሁሉ የሰበሰብከን የአበው አምላክ መድኃኔዓለም ስምህ ለዘላለም የተመሰገነ ይሁን። የኃጥአን ተስፋ የቅዱሳን አክሊል ትምክህተ ኩሉ ፍጥረት እመብርሃን ኪዳነ ምሕረት ሆይ ባንለወጥም እንኳን ነገ ይለወጣሉ ብለሽ ተስፋ በእኛ ሳትቆርጪ እድል የሰጠሽን የአምላክ እናት እናመሰግንሻለን። ቅዱስ መስቀለ መድኃኔዓለም፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን መድኃኔዓለም የሚያከብራቸው ማኅበረ ቅዱሳን ኩልክሙ ክብርና ምስጋና ውዳሴ ለእናንተ ይሁን። ለይኩን እፋደርኩሙ ለይኩን የቅዱሳን አምላክ መድኃኔዓለም በቸርነቱ ይህንን ዕለት ቅዱስ ቃሉ እንድንነጋገር በዚህ በተቀደሰ ገዳም የሰበሰበን በድጋሚ ስሙ ለዘላለም የተመሰገነ ይሁን። ለይኩን ዛሬ እንደ እግዚአብሔር መልካም ፍቃድ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 26 ከ27 ያለውን ኃይለ ቃል አንስተን እንማራለን። ቃሉ እንዲህ ይላል። ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላቸዋለሁ የሚል ቃል ይዘን እንማራለን ማለት ነው። ዛሬ በእርግጥ ቅዱስ ገብርኤል መታሰቢያው ዕለት ነው። ቅዱስ ገብርኤል ስለ ሰላምታ ነው የምንማረው። ቅዱስ ገብርኤል የሰላም መልአክ የተጨነቁትን የሚያረጋጋ መልአክ ነውና በዚህ በዕለተ ቀኑ ደግሞ ሰላም የሆነውን የቅድስት ቤተ ክርስቲያን ትምህርት እንዲያስተምረን ቅዱስ ገብርኤል ለነቢዩ ለቅዱስ ዳንኤል ያረጋጋ ማስተዋልና ጥበብ ያደለ ለእኛንም ለርትዕ ተዋሕዶ ምእመናን ደግሞ ቅዱስ ገብርኤል በዕለተ ቀኑ ሰላማውያን ሰዎች እንድንሆን ሰላሙን ከመድኃኔዓለም እንዲያሰጠን ቅዱስ ፍቃድ ይሁንልን። ይህንን ወደ ጥቅሱ ስንመለስ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ ያለውን ቅዱስ ጳውሎስ ነው። ለማን ነው የተናገረው ካልን ደግሞ በተሰሎንቄ የነበረችው ቤተ ክርስቲያን በተሰሎንቄ የነበሩ ምእመናን የጻፈላቸው በመጀመሪያ መልእክቱ ነው። ለምንድን ነው የጻፈላቸው ይህንን ካልን በተሰሎንቄ የነበሩ ምእመናን ለቅዱስ ጳውሎስ ያደረጉለትን ቸርነት ቅዱስ ጳውሎስ በሚቸግረውን ጊዜ መልእክት ልከውለት ነበር። የሚያስፈልገውን ነገር እንዲሁም ደግሞ መልካም ስነ ምግባራቸውን ያመሰግናቸው ዘንድ በርቱ፣ በዚህ ባላችሁበትን መበርታት አለባችሁ ለማለት ላከላቸው። እንዲሁም ደግሞ በዙሪያቸው የነበሩትን ክፉ አይሁዶች መከራ ስለሚያጸኑባቸው እንዲበረቱ እናንተ በይሁዳ ካሉት ምእመናን ጋር አንድ ሆናችኋል፣ ሐዋርያትን መስላችኋልና ስለዚህ እንደ ሐዋርያት ናችሁ። መከራ ቢገጥማችሁም እንኳን መበርታት አለባችሁ ብሎ ይህንን መልእክት ጻፈላቸው። ሌላውን ደግሞ ስለ ትንሣኤ ሙታን የጻፈላቸውን ምክንያት ደግሞ በዙሪያቸውን የነበሩ ክፉ የሆኑ ሰዎች ከነሱ ምእመናን ይገድሉ ነበር። ስለዚህ በተሰሎንቄ የነበሩ ምእመናን ደግሞ እነዚህ ወንድሞቻችን አሁን ያረፉ እኮ በሕይወት ኖረው ከእኛ ጋር እግዚአብሔር ቢያመሰግኑ እኛ ጋር እያስተማሩ በአብረን ብንሄድ መልካም ነበር ብለው ተስፋ ቆርጠው ነበር። መልካም ነበር ብለው ተስፋ ያድርጉ ነበር። ነገር ግን ያ አልሆነላቸውምና ክፉዎች በሚያደርስባቸውን መከራ ተስፋ ቆርጠው ነበር። ስለዚህ ተስፋ መቁረጥ እንደሌለባቸው ታዲያ ምስጢረ ትንሣኤ ሙታን ስላለ ተስፋ አድርገው ቢሞቱ እንኳን እነዚህ ሰዎች ከመድኃኔዓለም ጋር እንደሚኖሩ፣ ስለዚህ እናንተም እንደነሱ ሰማዕታት መሆን አለባችሁ፣ በምግባር በሃይማኖት ጸንታችሁ ማለፍ አለባችሁ እንጂ በሰማዕትነት ላለፉትን ወንድሞቻችሁ ማዘን የለባችሁም ብሎ ቅዱስ ጳውሎስ ለተሰሎንቄ ምእመናን አንደኛ ተሰሎንቄ ጽፎላቸዋል። ታዲያ መጨረሻው ላይ ይህንን እስካሁን ያየነውን ሐሳብ ከጻፈ በኋላ መጨረሻ ላይ
መልእክቱን ሲያጠናቅቅ ምንድነው ያለው? ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ ነው ያለው። መጨረሻው መልእክቱ ሲያጠቃልል ማለት ነው። ታዲያ ቅዱሳን ሐዋርያት የሚከተሉ ከሆነ እነዚህ ምእመናን በሰላም ለመኖር በእርግጥ የሰው ልጅ በተረዳውን ልክ ሲያወራ መንፈሳዊ ሕይወት ሳይገባው ሲቀር ሰላም ይታጣል። ስለዚህ ምንም እንኳን በእናንተ መሃል መግባባት ቢኖርም እርስ በርሳችሁ ብትደጋገፉም፣ ነገር ግን ሰይጣን እናንተን ከመፈተን ወደ ኋላ ስለማይል ጸብ በተነሳ ጊዜ በፍቅር እንድትኖሩ እርስ በርሳችሁ በሰላም ኑሩ፣ እርስ በርሳችሁ ሰላምታ ተሰጣጡ፣ ተጠያየቁ ለማለት ቅዱስ ጳውሎስ የሰጣቸውን ትእዛዝ ከመድኃኔ ዓለም ጋር መኖር እንዳለባቸው የቅዱሳን ሐዋርያት ማህበር እንደመሰሉ፣ ስለዚህ የቅዱሳን ሐዋርያት ማህበር የመሰሉት ደግሞ ይህንን ሰላምታቸውን ይህንን ፍቅራቸውን እስከ ሞት ድረስ እንዲጸኑ ይህንን መልእክት ጻፈላቸው ማለት ነው። ቅዱስ ጳውሎስ ራሱ በኤፌሶን ምዕራፍ 4 ቁጥር 26-27 እንዲህ ይላል፣ ተቆጡ፣ ኃጢአትም አታደርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይላል። ምንድነው የሚለውን ቅዱስ ጳውሎስ በኤፌሶን መልእክት ላይ ተቆጡ፣ ኃጢአትም አታደርጉ። ለምን? የሰው ልጆች በራሳችን ድካምም ቢሆን ወይም ደግሞ እኛ መልካም ስናደርግ ሰዎች ደግሞ ባልገባቸውን መልክ መጥፎ ነገር ሲያደርጉን እኛ እንድንቆጣ ወይም ደግሞ ሰላማችን እንዲደፈርስ ስለሚያደርጉ፣ ለዚህም ነው ቅዱስ ጳውሎስ ተቆጡ፣ ነገር ግን ምን አለ? ኃጢአትም አታደርጉ ያለው። ስለዚህ በተሰሎንቄ ያሉ ምእመናን ደግሞ በሰላም እንዲኖሩ የሚያስቆጣ ቢኖሩም እንኳን እንዲቆጡ እንጂ ኃጢአትን እንዳይሰሩ ይህንን ሰላማቸው እንዲቀጥል ይህንን ጻፈላቸው ማለት ነው። ግን ቁጣ ለምንድን ነው ተቆጡ ያለውን? ቁጣ ቅዱስ ዮሐንስ አፈወርቅ ሲገልጽ ስለ ቁጣ ሲያስተምር እግዚአብሔር ለሰው ልጆች ከትልቅ ፍቅሩ የተነሳ ለአንዳንዱ ትዕግስት እንዲኖረው ይሰጠዋል፣ ትሁትም እንዲሆን ያደርገዋል፣ ለአንዳንዱ ደግሞ እንዲቆጣ ጸጋ ይሰጠዋል ይላል። ለምንድን ነው ግን ቁጣ የሰጠው ብሎ ሲተረጉም እንዲህ ይላል። አንደኛ ቁጣ ለሰው ልጆች የሰጠው እግዚአብሔር ለሚቆጡ ማለት ነው፣ የማይቆጡ ስላሉ ማለት ነው። በሶስት ምክንያት ቁጣ እንዲቆጡ ያንን የቁጣውን ጸጋ ሰጥቷቸዋል ይላል። አንደኛ በራሳቸው ላይ ስጋቸውን ፈቃዳዊ ስሜት ሲያነሳሳባቸው በራሳቸው ላይ እንዲቆጡ፣ ነፍሴ ሆይ ትሞቻለሽ እኮ አሁን ግን ጹሚ፣ አሁንም ስገዲ ብሎ በራሳቸው ላይ እንዲቆጡ ቁጣ ሰጣቸዋል ይላል። ሁለተኛው ደግሞ ወንድምህን ወይም ደግሞ ወንድምሽን ባጠፋ ጊዜ መጀመሪያ ትመክሬዋለሽ ወይም ደግሞ መጀመሪያ ትመክረዋለህ፣ አልሰማም ካለ በኋላ ከምክር በኋላ ለወንድምህ ትቆጣዋለህ። ስለዚህ ለወንድምህ ለመቆጣት ደግሞ ሁለተኛው ምክንያት እግዚአብሔር ቁጣ ለሰው ልጆች ሰጠ ይላል። ሶስተኛውን የመጨረሻው ደግሞ ጠላት አውሬው ዲያብሎስ ለአንተ አባብሎ ወደ ግራው የሆነውን መንገድ ሊመራ በተነሳሳ ቁጥር አንተ በሰይጣን ላይ እንድትቆጣ እንድትገስጸው አማትበ ከአንተ እንድታርቀው ብሎ ቁጣ ሰጥቷል ለሰው ልጆች ይላል ማለት። ስለዚህ እንድንቆጣ ነው እንጂ እግዚአብሔር የሰጠን ኃጢአት እንድንሰራ አይገባ ማለት ነው። ስለዚህ አንዳንድ ሰዎች በቁጣ አስታከው ምን ኃጢአት ይሰራሉ ማለት ነው። ስለዚህ ቁጣ ምክንያት አለው ማለት ነው። ከነዚህ ከሶስቱ ውጭ ከሆነ ግን ኃጢአት ነው የሚሆነው። ለምን? ዓላማ የለውማ። ከዚህ ከሶስቱ ውጭ ከሆነ ዓላማ የለውም። መክረ ነው ካልሰማ እንቆጣዋለን። እንዲሁም ደግሞ ሰይጣን ከዙሪያችን አልርቅ ሲል ደግሞ አማትበን እናባረዋለን፣ እንቆጣዋለን። ከኔ ራቅ ብለን በመድኃኔ ዓለም ስም እናርቀዋለን ተቆጥተን ማለት ነው። ስለዚህ እንደገና ደግሞ በራሳችን ላይ ደግሞ እንድንቆጣ ማለት ነው። ስለዚህ ከዚህ ውጭ ከሆነ ደግሞ ወደ ኃጢአት ይቀየራል። እኛንም ተቆጥተን እንድንሳደብ ወይም ደግሞ ሌላ ምክንያት ስለምንፈጥር ማለት ነው። ስለዚህ ቀጥለው ደግሞ በቁጣችሁ ላይ ፀሐይ አይግባ ያለውን ቅዱስ ጳውሎስ ለኤፌሶን መልእክት የጻፈላቸው ለዲያብሎስ ፈንታ አትስጡት። ለምን? ምናልባት የሰው ልጆች ልክ ቅድም እንደተናገርኩት
ባለመግባባት ልንቆጣ እንችላለን፣ ወይም ደግሞ ላንስማማ እንችላለን። ሰላማችን ሊደፈርስ ይችላል። ስለዚህ ፀሐይ ግን አይግባን። ዛሬ ከተጣላን ዛሬ መፍታት አለብን። ካሳደርነው ለዲያብሎስ ፈንታ እንሰጠዋለን። ለምን ካደረ አንተ እኮ እንዲህ ያስበ ነው፣ እሱ ግን እንደዚህ ስላሰበ ነው እንዲህ ያጣሞ ተረድቶ አንተ በክፉ ነገር የተረዳ። ስለዚህ አንተ ነህ ትክክለኛ፣ እሱ ነው ጥፋተኛ። ስለዚህ እንደውም ዝም በለው፣ ምን ይመጣል? ምንም አይመጣም፣ እሱ ነው ጥፋተኛ ብሎ ያንን ጸብ በአግባቡ መፈታት ሲጠበቅበት በእለቱ ካሳደርከው ለሰይጣን ፈንታን ሰጠውና ጸቡን ወዳልተጠበቀ መከራ ውስጥ ይገባል፣ ሰላማችንም ይደፈርሳል ማለት ነው። በዚህ ምክንያት ጸብ ቢፈጠር ሰላማችን የሚነሳ ጉዳይ ቢፈጠርም እንኳን ጸባችንን በእለቱ እንድንፈታው ቅዱስ ጳውሎስ ያስተምረናል ማለት ነው። ለዚህም ነው ቅድስት ቤተ ክርስቲያን በመጽሐፈ ቅዳሴ ላይ ዲያቆንን የሚያዜመውን እንዲህ ይላል፣ ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምሁ በበየናቲኩሙ በአምሃ ቅድሳት ይላል። ፍጽምት ቅድስ የሆነችውን ሰላም ስለ እሷን ጸልዩ፣ እንዲሁም ስለ ፍቅር ጸልዩ፣ ቅዱስ በሆነውን አሳሳም እርስ በርሳችሁ ተሳሳሙ ብላ ቅድስት ቤተ ክርስቲያን በቅዳሴ ጊዜ የምታዜመው። ምናልባት የምታስታውሱ ከሆነ በመሃል ላይ በአራቱ ማዕዝን እንደዚህ ብለን ጎንበስ ጎንበስ እንላለን አይደል? ከምስራቅ ወዛ ወደ ምዕራብ እንደዛ ብለን በአራቱ ማዕዝን ጎንበስ እንላለን። ይህንን የምንለው ግን ወይ አንዳንድ ሰው እንደዚህ ብቻ ነው የሚለው እግዚአብሔርን የሚያመሰግን ነው የሚመስለው። በእርግጣው እግዚአብሔርን የምናመሰግነው፣ ነገር ግን ዋና ዓላማውን በአራቱ ማዕዝን ያለውን በአራቱ ማዕዝን ያሉ ሰዎች ብታጠፋም ባታጠፋም ምናልባት አንተ ሳይገባህ አጥፍተህ ልትሆን ስለምትችል ይቅርታ አድርጉልኝ ብለህ ይቅርታ እንድትጠይቅ ነው እንጂ በአራቱ ማዕዝን ለመዞሩ አይደለም። ስለዚህ ዋናው ዓላማው በአራቱ ማዕዝን የምንዞረውን ከወንድሞቻችሁ በአራቱ ማዕዝን ያለውን በሰላም ኑሩ፣ ጸብ ካላችሁን ፍቅር አድርጉ ለማለት ቅድስት ቤተክርስቲያን በቅዳሴውን ሁሌ ይህንን ዜማ ታዜመዋለች ማለት ነው። ታዲያ ይህንን በቅዳሴ ጊዜ ብቻ ነው ይህ የሚደረገው ካልን አይደለም። ለምሳሌ በቅዳሴ ጊዜ አቡነ ዘበሰማያት ብለን እንጸልያለን አይደል? ስለዚህ በቅዳሴ ብቻ ነው ወይ ሰላም አቡነ ዘበሰማያት የምንለው? አይደለም። ከቅዳሴ ውጭ ቢሆነው አቡነ ዘበሰማያት እንላለን። ስለዚህ ከቅዳሴ ውጭ በሆነ ደግሞ በአራት ማዕዝን ያጠፋነው ነገር ካለ ወይም ደግሞ እኛን የበደሉን ሰዎች ካለ እኛንም ደግሞ የበደልናቸው ሰዎች ካለ ችግራችን እንድንፈታ በዙሪያችን ያለውን ሁሉ እንድናይ ቅድስት ቤተክርስቲያን ታስተምረናለች ማለት ነው። ይህንን ደግሞ ተአምሁ በበየናቲኩሙ የምትለው ለዚህ ነው። እርስ በርሳችሁ ቅዱስ የሆነ ሰላምታ ሰላም ተባባሉ የምትለው ለዚህ ነው ማለት ነው። ቀጥሎ ያለው ደግሞ ምን ይላል? ስለ ሰላም ቅዱስ ጳውሎስ ካስተማራቸው በኋላ ሰላም ማድረግ እንዳለባቸው ይህንን ሁሉ መከራ ቢደርሳቸውም እንኳን ከመድኃኔ ዓለም ጋር ስለ ምስጢረ ትንሣኤ ሙታን የጻፈላቸውና ከመድኃኔ ዓለም ጋር ለመቆም በዚህ ምድር ሰላማውያን መሆን አለባቸው። ቢቻላችሁስ ሁሉ በሮሜ መልእክት እንዲህ ነው የሚለው፣ ቢቻላችሁስ ሁሉ ከሰዎች ጋር በሰላም ኑሮ ነው የሚለው። ስለዚህ በሰላም ይኖሩ ዘንድ የሚገጥማቸውን መከራ ሁሉ መፍታት አለባቸው ማለት ነው። የሚፈቱት ደግሞ ከማጋ ነው የሚለውን ይቀጥላል ማለት ነው። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አመላቸዋለሁ ይላቸዋል ማለት ነው። የትኛው መልእክት ነው? ይህንን ሁሉ እስካሁን የተማርነውን በተሰሎንቄ መልእክት የጻፈ አንደኛው ተሰሎንቄ የላከላቸውን መልእክት ሁሉ ከጻፈላቸው በኋላ ይህንን መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ በመድህን አመላቸዋለሁ ይላቸዋል ማለት ነው። የትኛው መልእክት የሚለው ይሄ የሰላም መልእክት የሆነውን የትንሣኤ ሙታን ያለውን መልእክት ለሁሉ እንዲነበብ ለወንድሞች ያዛቸዋል። እነማን ናቸው ወንድሞች የተባሉ ካልን ደግሞ አንደኛ በርትዕ ተዋሕዶ ያሉ ምእመናን ናቸው ቅዱሳን ወንድሞች የተባሉ ማለት ነው። ስለዚህ እኛ ምን ብለን ተጠርተናል? ቅዱሳን ተብለን ተጠርተናል ማለት። ስለዚህ ቅዱሳን ተብለን ተጠርተን በቅድስና ሕይወት ከሌለን እግዚአብሔር እናሳፍረዋለን ማለት ነው። ስለዚህ መንፈስ ቅዱስ በቅዱስ ጳውሎስ አድሮ ቅዱሳን ብሎ የጠራን በቅድስና እንድንኖር ነው። ቅዱሳን የሆኑ ቅድስናቸው እንዲቀጥሉ፣ ቅድስና የሌላቸው ደግሞ እኔን እኮ ቅዱስ ተብያለሁ ብለው ቅድስና እንዲሰሩ ይህንን ቅዱስ መልእክት ያስተምረናል ማለት ነው። ስለዚህ አንደኛው መልእክት ለምእመናን ይህንን መልእክት አንብቡላቸው ብለ ቅዱስ ጳውሎስ አዛቸዋል። ሁለተኛው ደግሞ በጎዳና ላይ ያሉ የወደቁት
በችግር ውስጥ ያሉ በእጦት ውስጥ ያሉ ምእመናን ይህንን መልእክት የሰላም መልእክት እንድናነብብላቸው ቅዱስ ጳውሎስ ያዘናል ማለት ነው። ምናልባት በጎዳና ላይ የወደቁ በችግር ላይ የወደቁ ሰላም ስንላቸው ምንድነው የሚሉን? በእርግጥ አዎ እግዚአብሔር ይመስገን ደህና ነኝ፣ ነገር ግን ቸግሮኛል፣ ርቦኛል ብለው ይመልሱልናል። ይህንን ብለው ሲመልሱልን እኛንም ደግሞ የሚጠበቅብን እንድናደርግ ይህንን ሲነግሩን እናግዛቸዋለን ማለት ነው። ነገር ግን አሁን በዚህ ወቅት ለአብርሃም እንግዳ እንዴት አደራችሁ የሚል ሰው አለ? የለም። ዝም ብለን የምናልፈው የታወቀ ነው። እንዴት አደራችሁ ካልናቸው ርቦኛል ነው የሚሉን። ስለዚህ እኛን ደግሞ ያንኑ ላለመስጠት ብለን ዝም ብለን የምናልፈው ወይም ደግሞ ከሰጠን እንሰጣለን እንጂ እንዴት አደራችሁ አንልም። ቅዱስ ጳውሎስ ግን ለተቸገሩ ቅዱሳን ወንድሞች የተባሉ በጎዳና ላይ የወደቁ ምእመናን እንኳን እንዴት አደራችሁ ሰላም ናችሁ ወይ ብለን እንድንጠይቃቸው ቅዱስ ቤተ ክርስቲያን ታስተምራለች። ቅዱስ ጳውሎስም ያስተምረናል ማለት። ስለዚህ ይህንን ካላደረግን ግን እኛ እግዚአብሔርን እናሳዝነዋለን ማለት ነው። ምንም እንኳን ባናደርግ እንኳን እንዴት አደራችሁ፣ እግዚአብሔር ይርዳችሁ፣ ነገ ከዚህ ተለውጣችሁ እግዚአብሔር ታመሰግኑ ዘንድ እግዚአብሔር ይርዳችሁ፣ እመብርሃን ታግዛችሁ ብለን ሰላም እንድንላቸው ቅዱስ ጳውሎስ ያስተምረናል ማለት ነው። ታዲያ በመጽሐፈ ምሳሌ ምዕራፍ 19 ቁጥር 17 እንዲህ ይላል፣ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነትንም መልሶ ይከፍለዋል ይላል። ስለዚህ ለተቸገረውን ሰው መልካም የሚያደርግለትን ለማን ያበድረዋል? ለእግዚአብሔር ያበድረዋል። ይህንን አንድ ቅዱስ አባት ኒፎን የተባለውን አባት የቤተ ክርስቲያን አባት በቤተ ክርስቲያን ሄዶ እየተማረ ሳለ በቤተ ክርስቲያን በዕለቱ እሱ ወደ ቤተ ክርስቲያን የሄደበትን ሰዓት አንድ መምህር ያስተምር ነበር። ምን ይል ነበር? ለተቸገረ የሰጠውን ስጦታ በመድኃኔ ዓለም እጅ ነው ያስቀመጠው ብሎ ያስተምራል። ታዲያ ምን ይላል? ከዛ በኋላ እንዴት መድኃኔ ዓለም እኮ በየማነ አብ በዝዋኑ በሰማይ ላይ ነው ያለው እንጂ እንዴት ከድሃ ጋር ይቆመጣል? እንዴት ይህንንስ ይቀበላል ብሎ በውስጡ አመላለሰው። ከዛ ቤተ ክርስቲያን ይህንን ትምህርት ተምሮ እያመላለሰ ወደ ቤቱ ሲሄድ ምን ያያል? አንድ ችግርተኛ ወይም ደግሞ አንድ የአብርሃም እንግዳ መንገድ ላይ ያገኛል ማለት ነው። ሲያገኝ ታዲያ በጀርባው ላይ ማን ቆመዋል? መድኃኔ ዓለም ቆመዋል። መድኃኔ ዓለም ሲቆም ከዛ በኋላ ልክ መድኃኔ ዓለም ቆሞ እያየ ሳለ አንድ ደግሞ ያለውን ሀብታም የሆነው ሰው ይመጣል። ሲመጣ ከዛ በኋላ ያንን የአብርሃም እንግዳ የተቸገረውን ስለ እግዚአብሔር ብለ መጽውትልኝ ብሎ ሲለምነው ያንን የሚለመን ያለው ሰውም ሊሰጠው እጁን ዘረጋ። እጁን ሲዘረጋ መድኃኔ ዓለም ጀርባው ላይ ነው ያለው፣ በድሃው ላይ ጀርባ ላይ ነው ቆሞ ያለው። ስለዚህ ያንን ድሃ ሳይቀበል አስቀድሞ መድኃኔ ዓለም ከዛ ከመጽዋት ሰው ተቀበለውና ምጽዋቱን ለዛ ለሰጪውን ባረከው፣ አመሰገነው። ደግ አረክ ልጄ ብሎ በረከት ሰጠው፣ ለዛ ለሚሰጠው ማለት ነው። ከዛ በኋላ ያንን ለድሃውን የተሰጠውን ስጦታ ደግሞ ባርከው ለዛ ለድሃ ሰጠው። በዚህም አይ መድኃኔ ዓለም እጹብ ድንቅ ነው ብሎ ቅዱስ ኒፎን እግዚአብሔርን ያመሰገነ ሄደ። ስለዚህ መድኃኔ ዓለም ከተቸገሩ ሰዎች ያለ ማለት ነው። ለዚህ ነው ቅዱስ ቤተ ክርስቲያን እንዲሁም ደግሞ ቅዱስ ሰሎሞን የጻፈው ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ያለው ማለት ነው። ስለዚህ ለእግዚአብሔር ነው፣ ለድሃ ስንሰጥ ለእግዚአብሔር ነው የምንሰጠው ብላ ቅዱስ ቤተ ክርስቲያን የምታስተምረው ለዚህ ነው። ታዲያ ይህንን አባት ይህንን ለተቸገሩት ይህንን በሕፃንነቱ ጊዜ ነው ያየው። ይህንን ራእይና የተማረውን ትምህርት በሕፃንነቱ ነው ያመላለሰውን ጥያቄም በዛ ሰዓት በተማረ ነው። እንደገና ደግሞ መድኃኔ ዓለም ያየውን በሕፃንነቱ ነው። ታዲያ ምን አደረገ? ከዛ በኋላ እሱ ምጽዋት ሲሰጥ ለተቸገሩ ምን ይላል? ጌታ ሆይ ይህንን ከአንተ ለአንተ የሆነውን ስጦታ ለተቸገሩትም እሰጣለሁ፣ ለተቸገሩ ብሰጥም አንተ ነው የምትቀበለኝና ብሎ መጀመሪያ እጅ ይነሳል። እንዴት አደራችሁ ይላችኋል። ለዛ ለተቸገሩ ሰዎች እግዚአብሔር ይመስገን ሲሉት እጅ ይነሳና ከዛ በኋላ ያንን ስጦታ ይሰጣችኋል፣ አክብሮ ማለት ነው። ታዲያ ምን ይላል ግን እሱ ሲናገር እንዲህ ይላል፣ ጌታ ራሱ ዝቅ አድርጎ ለኛ መለመኑ ሳያንስ በዚህ ደረጃ ለኛ መለማመጥ ማክበርና ደጅ ማጥናት ነበረበትን? በፍጹም ይልቅስ ትንሿ ስጦታችን ይቀበለንና ምሕረት እናገኝ ዘንድ መለማመጥና ደጅ ማጥናት እኛ ይጠበቅብን ነበር ማለት ነው። ስለዚህ አሁን የአብርሃም እንግዳ በጣም ሲርባቸው ምንድን ነው የሚሉን? በጣም ልባችን የሚሰብር ቃላት ይናገራሉ።
ይህንን ግን እኛ ለነሱ ስንሰጣቸው ተቀበሉን ብለን እኛ መናገር የነበረብን ደጅ መጥናት የነበረብን እኛ ነበርን ነው የሚለው ይህንን ቅዱስ አባት። ተገላብጦሽ ሆነ ግን አሁን ያንንም አልፎ እኛ ስለማንሰጣቸው አሁንም እንኳን በጎዳና ላይ ያለው ምንድነው የሚለው ዘፈንም ይዘፍናሉ። ለምንድነው የሚዘፍኑት? የሚዘፍኑት እኮ ቅዱስ ዮሐንስ አፈወርቅ ምን ይላል? እነዚህዎቹ በዘፈን የሚዘፍኑ አንተ ክፉ ስለሆንክ አንተ ዘፋኝ ስለሆንክ በዘፈን አንተን ማርከው ይቀበሉ ዘንድ ብለው ነው እንዲህ የሚያደርጉ። ስለዚህ ዘፋኝ እንዲሆን ያደረካቸው አንተ ነህ እንጂ ስለ እግዚአብሔር ብለህ ቀድመውን ብትሰጣቸው ይህንን ያህል አያደርጉም ነበር ብሎ ያስተምራል ማለት ነው። ታዲያ ይህንን ካየን መጨረሻው ላይ ቅዱስ ጳውሎስ ግን በጌታ አምላችኋለሁ የሚለውን ቃል አይተን የመጨረሻውን ትምህርታችን እናጠቃላለን ማለት ነው። በጌታ አምላችኋለሁ ያለው መሐላ ምንድነው ጥቅሙ? እነዚህ ሰዎች ምናልባት መሐላውን ፈርተው እንኳን ሰላም እንዲሉ መሐላውን ፈርተው እንኳን ስጦታ እንዲሰጡ በጌታ ያምላችኋል ቅዱስ ጳውሎስ ማለት ነው። ስለዚህ መሐላ ግን ምንድነው ጥቅሙ ይላል ቅዱስ ዮሐንስ አፈወርቅ። መሐላ ምንድነው ጥቅሙ ትለይ እንደሆነ አንድ በዘመኔ ያየሁትን ታሪክ ልንገርህ ብሎ አንደኛ ተሰሎንቄ የተረጎሙን ትርጓሜ ይህንን እንዲህ ይላል። አንዲት እመቤት ነበረች። ያቺ እመቤት ባሏ አረፈና ሲያርፍ ታዲያ ባለጸጋ ስለነበረች ባልና ሚስት ገረዶች ነበሯት። ታዲያ የዚች ገረዲቱ ባልና ገረዲቱ ባልዋ ለገረዲቱ ማለት ነው። ባልና ሚስት ናቸው አንድ ቤት በእመቤቲቱ የሚሰሩ ማለት ነው። ስለዚህ እዛ ቤት የሚሰሩ ባልና ሚስት ያንን ባል ክፉ ነው። ስለዚህ እቺ እመቤት ባሏ ስለሞተ ለዛ ለአገልጋዩ ማዘዝ አትችልም፣ ከአቅሟ በላይ ሆነ። ስለዚህ ምን ታደርጋለች? እንግዲህ እኔ ትላታለች ለዛች ለሴቷ ገረድ ማለት ነው፣ ከባልሽ ከዚህ ቤት አስወጣሻለሁ፣ ውጪ አስወጣሻለሁ ብላ ስትመክር እቺ ገረድ ትሰማታለች። ከዛ በኋላ ምን ታደርጋለች? እኔ ከዚህ ቤት ከወጣሁ በጎዳና ልወድቅ ነው፣ መጥፎ ህይወት ልኖር ነው። ስለዚህ ምንድነው ማደርገው ብላ አሰበችና አስባ ጎረቤቷ ወደ ጎረቤቷ ለእመቤቲቷ ጎረቤቷ የሆነችውን አንድ መልካም ሴት አለችና ወደሷ ትሄዳለች። እንድታማልዳ ብላ ትሄዳለችና ስለ ጌታዬ ስለ መድኃኔ ዓለም ብለሽ እባክሽን ከእመቤቲቴ አስታርቂኝ፣ ባሌ መጥፎ ስራ ሰርተዋልና በባሌ ምክንያት እኔና ባሌ ልታባረን ነው፣ ከዚህ ቤት ልታስወጣን ነው፣ ከወጣን ደግሞ መጥፎ ህይወት ልንኖር ነውና እባክሽ አስታርቂኝ፣ ልመናዬን ስሚኝ፣ ይህንን ካደረግሽልኝ መድኃኔ ዓለም በዳግም ትንሣኤ ለማየት ያብቃሽ ብላ ትመርቃታለች። እንዲሁም ደግሞ ስለ መድኃኔ ዓለም ብላ ትማጸናታለች። ከዛ በኋላ የመድኃኔ ዓለምን ስም ስለሰማች ያቺ ጎረቤት እሺ ትላታለች። ታዲያ እሺ ብላ ረስተዋለች። ማታ አካባቢ አስታወሰችውና ሄደች። ስትሄድ እንዴ በጌታዬ መድኃኔ ዓለም ስም እኮ አምላኛለች፣ ስለዚህ ታዲያ እኔ ምንድን የማደርገው ብላ ሄደችና ታስታርቃታለች። ስታስታርቃት በመድኃኔ ዓለም ስም ነው ያማለቻት። እሷንም የመድኃኔ ዓለም ስም ፈርታ አስታረቃቻት። ስታስታርቃት ልክ ሌሊትም ስትተኛ መድኃኔ ዓለም በዳግም ትንሣኤ ሳይሆን በዛን ሌሊት አየችው። ስለ ስሜ ያደረግሽውን መልካም ስነ ምግባር ወድጄልሻለሁ ብላ አላት መድኃኔ ዓለም ማለት ነው። አላትና ባርኳት መድኃኔ ዓለም ሄደ ማለት ነው። ስለዚህ እቺ ገረድ ምንድነው ያለቻት? መድኃኔ ዓለም በዳግም ትንሣኤ ለማየት ያብቃሽ ብላ መረቀቻት። እንደገና ነው ስለ መድኃኔ ዓለም ብለሽ ከእመቤቴ አስታርቂኝ ያለቻት። በዳግም ትንሣኤ ያለችው እሷን ግን በዛን ሰዓት ሌሊት መድኃኔ ዓለም ነው ያየችው። ስለዚህ መሐላውን ምን ጥቅም አለ ማለት ነው? የማልነውን መሐላ በሰላም ስንኖር ከዚህ መልእክት ምንድነው የምንረዳው? ቅዱስ ጳውሎስ አምሎናል። ለምን? እርስ በርሳችን እንድንዋደድ፣ ጸብ ቢኖርም እንኳን እየፈታን ችግራችንን እንድንሄድ ቅዱስ ጳውሎስ አምሎናል። መሐላውን ወይም ደግሞ ሰላምታውን ባናደርግ እንኳን መሐላውን ፈርተን ደግሞ በሰላም እንድንኖር ይህንን ቅዱስ ጳውሎስ ያምንናል ማለት ነው። ስለዚህ እኛንም ደግሞ የርትዕ ተዋሕዶ ምእመናን አንደኛ ስንጠመቅ መሐላ ምለናል። እንዲህ ብለን ምለናል። ከሁሉም በላይ በምትሆን ሐዋርያት በመሰረቷት በአንዲት ክብርት ቅድስት ቤተክርስቲያን እናምናለን ብለን አንድ ልጅ ሲጠመቅ ጸሎተ ሃይማኖት ይደግማል አይደል? ስለዚህ ገና ስንጠመቅ እንኳን ምለናል፣ በሰላም እንድንኖር ምለናል። ሁለተኛው ደግሞ ያንንም አፍርሰን
ደግሞ አሁንም ደግሞ በዚህ ቅዱስ ገዳም ደግሞ መሐላ ምለናል። ለምን እርስ በርሳችን ሰላማችን ተጠብቆ እንዲኖር ምለናል። የማልነውን መሐላ ዋናው ዓላማ ምንድነው? በሰላም እንድንኖር ነው። ችግር ቢፈጠር እንኳን ያንን ችግሩን በአግባብ እንድንፈታ ነውና ቅዱስ እግዚአብሔር የሚወደው እኛንም ደግሞ ይህንን እንድናደርግ የቅዱሳን አምላክ መድኃኔዓለም ይርዳን። ቅዱስ ገብርኤል ደግሞ ሰላማዊ መልአክ ነውና ሰላሙ ይስጠን። በሰላም እንድንኖር በቃል ኪዳኑ በዛሬውን ዕለት ሰላሙ ይስጠን ቅዱስ ገብርኤል። የዛሬውን ትምህርት ይህንን ይመስላል። አምላከ ቅዱስ ገብርኤል ስላስተማረን ስለገሰጸን እንዲሁም ደግሞ ለሕይወት እንዲያደርግልን ደግሞ ቅዱስ ፍቃድ ይሁንልን። መድኃኔዓለም በድጋሜ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትአኮቶ ይሴባ ስሙ ለእግዚአብሔር አምላክነ ወትረ በኩሉ ጊዜ ወበኩሉ ሰዓት። ይቆየን። ዘኢትዮጵያ